ጂኒ ወንድም አለ ኮይ ብዬ ስጠይቅህ ካለ አለኝ ከሌለ የለኝም ብለህ ካለ አለኝ እና ወንድም ቆይ እንዴ አድምጠኛ እንዴ ለምሳሌ አንተ ወንድሞች አሉ ኮይ እህቶች አሉ ኮይ ብትለኝ የስ እኔ እህቶች አሉኝ ወንድሞች አሉ የስጋ ከእናቴ የተወለዱ ከአባቴ የተወለዱ የኔ እህቶች አሉኝ ወንድሞች አሉ እሺ እንደገና ደግሞ የአባቴ ልጆች ደግሞ አሉ እህት ወንድሞች ማለት ክርስቲያኖች ይባላሉ አየክ ይሄንን የእግዚአብሔር ልጅ በመሆኔ የእግዚአብሔር ደግሞ ወንዶችና ሴቶች ልጆች አሉት እነዚህም ደግሞ እዚህ የምታያቸው ክርስቲያን ወንድሞቼ እህቶቼ ናቸው አየክ ይሄንን ወንድሞች አሉኝ ብዬ በስጋም ወንድሞች አሉኝ የስጋ ወንድሞች እንደገና ደግሞ በእምነት ደግሞ የእግዚአብሔር ልጅ በመሆን ያገኘኋቸው ወንድሞች እህቶች አሉኝ ብዬ እነግርሃለሁ ለአንተ ደግሞ ጥያቄ ያቀረብኩኝ የጂኒ ወንድም ጂኒ ምንድነው ፕሊስ መልስልኝና ከዛ በኋላ መልስልኝ ችግር የለም መጀመሪያ ጂኒ ማንነቱን እኮ አላወቃውም አውቃለሁ እንደ መጽሐፍትህን አንብቤ አውቄያለሁ ምንድነው ጂኒ ማለት ሰይጣን በቃ አላወቅም ይሄ ነው በቃ ጂኒ ማለት ሰይጣን አይደለም ይሄ ነው መረጃ ነው መጠየቅ ያለብህ እንጂ ጂኒ ሰይጣን ሳይሆን ጂኒ ከሰይጣን በባህሪው ከሰይጣን እንጂ ነው እንጂ ከሰይጣን የወጣ ሰይጣን ሳይሆን ሰይጣንማ ከሃዲ ነው ገብቷል አይደል ጂኒ ማለት ሰይጣን ነው እስኪ ስማ እንዴ ሰይጣን ነው አንድ ናቸው ምንም የሚለያቸው ነገር የለም የሚለዩበት አንድ ነገር አለ እሱን ደግሞ በቀላሉ ጂኒ በመጽሐፍ ቅዱስ ላይ የለም ጂኒ መጽሐፍ ቅዱስ ላይ የለም አድመጥ ነው በለ መልስልኝ እኔ ለተናገርኩህ ተሳስተሃል ከማለት ወይ ኧረ በፈጣሪው ነበክ እንዴ ሰውን አድመጥ ኖ መልስልኝ ይኸውልህ እኔ የተናገርኩትን እንዲሁ ከደፈና መተህ ስህተት ነው ብለኸኛል ስህተት የሆንኩት በምን እንደሆነ ልጠይቅህ ስህተት ነው ያልከኝ ከምን መነሻ ያደረግከው ምንድን ነው ስህተት ያልኩበት መነሻው ምንድን ነው የጂኒ ባህሪያት እየተለዩ ናቸው አጋንንት አሉ የጂኒ ራሱን የቻለ አካል ነው አጋንንት አለ ሰይጣን አለ ራሱን የቻለ ሶስት ባህሪ አላቸው ምንድን ነው የሚለያቸው እነዚህ ጂኒዎች የተባሉት ጂኒ የተባለው ከዛ እነዚያ ከካዶች የወጡት ናቸው ከሸይጣን የወጡት እነማን ይባላሉ ጂኒ ይባላሉ ከነዛን አጋንንትና አጋንንትና ሸይጣን አንድ ባህሪ ናቸው ገብቶሃል እንዴ ቆይ አንዴ በመረጃ ነው እኔ ለከተም ታቀኛለህ አይደል አሁን ጂኒ ሰይጣን አይደለም ጂኒ ብሎ አላህ ጂኒ ብሎ በተለይ የፈጠራቸው ናቸው ጂኒ በተለይ አይደለም እኮ ከዛ ከሰይጣናት ከባህሪ የተላቀቁት ናቸው ገብቶሃል ከዛ የወጡት ከሰይጣን በባህሪ የተላቀቁ ማለት ምን ማለት ነው የተወለዱ ማለት ነው ኖ አው መነሻቸው ከሰይጣን ሆኖ ሶስት ባህሪ አላቸው ገብቷል አይደል አባታችን የሰይጣን ባህሪ የአጋንንትና የጂኒ ባህሪ አንዴ ቀጥታ ጥያቄ ያቀረብኩልህ አባታቸው የወለዳቸው ናቸው አይደል የጂኒ አባት ሰይጣን ነው አይደለም አብዲ መልስ ኖ የጂኒ አባትማ ሰይጣን እኮ ነው ሰይጣን ነው ግን ሆኖም ያ የሰይጣንና ባህሪያቸው ይለያል ሰይጣን ነው አይደል የጂኒ አባት ሰይጣን ነው እንዴት ነው የወለዳቸው አባት የሆነው ያኛው ማለት ነው ጂኒ ከሰይጣን ነው የወጣው ግን ሆኖ የጠየቀውን መልስ አባታቸው ነው ብለሃል የስ አባታቸው መሆኑን ተቀብያለሁ መጽሐፍም ስለሚናገር ማን የወለዳቸው ከየት ነው የተወለዱት
አብዲ እንዴት እንደወለዳቸውም አወላለዱንም ጭምር ተነግረናል። ካልካድከው ማለት ነው። ራስን እንግዲህ እኔ ስናገር አንተ ጫን እንደለ የፈለግከው ችግር ለማብሽር አለው አልወጣሁም እኮ እኔ በስራ ላይ ስላለሁት ነው። እረዳለሁ፣ ችግር የለውም። እንዴት እንደወለዳቸው ንገረኝ። እኔ ጋ ያለውን እውቀት ልንገራችሁና ሰይጣን ኢብሊስ የተባለው አንድ እግሩ ላይ የወንድ ብልት አለው፣ አንድ እግሩ ላይ የሴት ብልት አለው እና በአንድ እግሩ አንድ እግሩን ወሲብ እያደረገ እንቁላል ይወልዳል። ከዛ ይፈለፍላቸዋል ማለት ነው። ይፈለፍላል ምኖችን ጂኒዎችን ማለት ነው። ራሱን በራሱ አንድ እግሩን ከአንድ እግሩ ጋር ወሲብ አድርጎ ሁለቱም ጾታ በአንዱ ላይ ስላለ ማለት ነውና ራሱን በራሱ ወሲብ አድርጎ ጂኒዎችን ይወልዳል ማለት ልጅ ይወልዳል። ይሄ የእስልምና መጽሐፍት የሚናገሩት እውነት። ኦኬ ማጣው እሺ please baita asablif ek pratia baita asablif ይቁጥሩ ይሰማል። ያ ቀጥል። አባታቸው የሆነው እንዴት ነው ልጆችን የወለደው? ኖ ዋናው ነገር እኮ እነሱም ከወጡት እኮ ከሰይጣን ነው፣ ከኢብሊስ ዝርያ ነው የወጡት። እንዴት ነው የወጡት? እንዴት ነው የወጡት? አማኝ የሆኑት እንዴት ወጡ? መሰረቱን አስይዘኝ። ያኛው ዋናው ነገር ምን መሰለህ? እንዴት ወጡ? እንዴትም ወጡ ያ አይደለም ጥያቄ። ተናገር፣ መጽሐፍህን ተናገር። አማኝ የሆኑትም አሉ፣ ካዲም አሉ ነው። አትፍራ፣ መጽሐፍህን ተናገር። እንዴት ነው የወጡት? ያው አዳምጥ፣ እንደምንም ሆኖ ይውጡ። ያ አይደለም እኮ ፖይንቱ። ኖ ተናገር፣ አትፈርበት፣ ተናገር። የወጡበት የተፈጠሩትማ ከኢብሊስ ነው። ገብቷል አይደለም? ከኢብሊስ ተፈጠሩ። በምን አይነት መንገድ ይፈጠሩ? ዋናው ነገር የመጡበት ነው። ገብቷል አይደለም? አላህ ኢብሊስ የምትባል አማኞችም አሉ። ወልደዋል ብለሃልና የወለደው እንዴት ነው? ከሴት አላህ ሴት ሰይጣንም ወንድ ኢብሊስም አድርጎ ነው አጋብቷቸው ነው ያዋለዳቸው። አንተ ሌላ ቦታ ለምን ትሄዳለህ? ዋናው ከመሰረት ነው ያስያዝከው። ልዩነቱ ካወቅ is fine። ተናገረው፣ አትፍራ፣ ተናገረው። እነዚህ መጀመሪያ ማለት ነው ተናገር። በክርስትና እምነት ላይ ሶስቱንም አንድ አድርጋችሁ ስለምታምኑ ነው ማውራት አይደለም። ቆይ ነው ካልተናገርክ ትወርዳለህ። ልዩነቱን ካወቅ is okay። እዚህ ጋር ያለ ሰው ይስማ። ይኸውልህ ሚዲያ ነው አይደለ? ሚዲያ ላይ ያለ ሰው እንደምንም ሆኖ ይዋል ተናገረው። እንዴት ነው የወለዳቸው? ኖ የኔ ጥያቄ ነው። እኔ ነኝ እየጠየኩህ ያሉት። እንዴት ነው የወለዳቸው? እነሱ ከየት የሚመጡ ዋናው ነገር ልዩነታቸው ማወቅ ነው። እንዴት ነው የወለዳቸው? እንዴት ነው የወለዳቸው? ተናገር አብዲ፣ ተናገር። እንዴትም ይውለድ ያ እኮ አይደለም ፖይንቱ። እንዴትም ይውለድ ብሎ ነገር የለም። ተናገር። እንዴትም ብሎ ማለት የለም። አካል ጂኑ ራሱን የቻለው አካል ሸይጣን ደግሞ ራሱን የቻለው አካል ነው። ሌላ ሙስሊም አስገቡ። መናገር መጽሐፍ ቅዱስ ላይ ጂኒ የለም። ጂኒ ለወል መጽሐፍ ቅዱስ ወንድሜ፣ መጀመሪያ ያንተን ጂኒ ማወቅ አለብህ። ካልተናገርክ ጂኒ ማለት ነው መጽሐፍ ቅዱስ ውስጥ ነው። እኔ ታውቀኛለህ አብዲ፣ ታውቀኛለህ። መጽሐፍ ቅዱስ ላይ ከቁርአንም አውጥቼህ ነው መጽሐፍ ቅዱስ ውስጥ እንድናወራ የምፈልገው። ጊዜ መውሰድ የምፈልገው መጽሐፍ ጂኒ ባይብል ውስጥ አለ። ገብቷል? ከአጋንንት ጋር አንድም ማለት ነው። ወንድሜ ራሱን የቻለ አካል ስማ አንዴ ለዛ ምን ከሆነ ሊያሳይ ይችላል ነው። እኛ ጋር እንደዚህ ነው። በመጽሐፍ ቅዱስ የሚለያል። እታችሁን መናገር ስትፈልግ እምነት ላይ ድፍረት አቋም ይዘህ ስትመጣ እናወራለን። እንዴትም ይላል እንዴ? ምን ከአንተ ሚስት ጋር አግብቶ ነው ያንተን ሚስት ነው ያስወለዳት እንዴ? ጂኒዎችን እንደዛ ብዬ በወስድ እንዴትም ይውለድ ትላለህ? ለሰዎች ክፍተት የራስ ትርጓሜን እንዲሰጡ መንገድ መክፈት የለብህ። መጽሐፍ ቅዱስ ላይ እኔን ጥያቄ ስጠይቀኝ የራስ ፍቺ ሰዎች እንዲወስዱ መንገድ አልከፍትም።
ለምን የእግዚአብሔር ቃል መናገር የምፈልገው በመጀመሪያ ደረጃ ካሊብ እኔ ላወራ የምፈልገው ነገር ምንድነው? አንተ በእስልምና ጉዳይ መታል አውርተሃል። በእስልምና ጉዳይ ላይ አይደል? ስለ እስልምና ሙሉ አውቃለሁ ብለኛል ስታወራ እየሰማን ነው። እኔ እንደዛ ወጣኝ? አይ እስቀደም ስታወራ ስለሰማው ነው። ስለ ጂኒ ስለምን ብለሃል እኮ አንተ እኮ ያው እኔ መጽሐፍ ቅዱስና ኪታብ የሚለውን መጽሐፍ ቅዱስና ኪታብ የሚለውን ነው ብለኛል። አሁን ዝሮ ስማ አንዴ ይኸውልህ፣ አንድን እምነት ሙሉ በሙሉ ጨርሼ አውቃለሁ ማለት አትችልም። ግን ከአንድ ሙስሊም የተሻለ አውቃለሁ ማለት ብዬ መናገር ይችላል። እሺ እንደዛ ከሆነ አንድ ጥያቄ ልጠይቅህ አንተ። በመጀመሪያ ደረጃ ሙስሊም ነህ? ስለምነት ያ ሙስሊም ከሆንክ ምን ላይ ነው የምትጠይቀኝ? እኔ ሙስሊም ነኝ። በመጀመሪያ ደረጃ የምጠይቀህ ነገር አንተ ፈጣሪ ሩህ ያለው ፍጡር ነው ብለህ ነው የምታምነው አይደል? ኢየሱስ ጌታ ነው ብለህ ነው የምታምነው? ዝርዝሩ ጥያቄ ክርስትና ላይ ነው? ክርስትና ላይ። እሺ ቤቱን ጠይቅና ከፈቀዱልክ እኔ መልስልሃለሁ። አንዴ ምን ማለት ነው? ርዕስ ስላለ በመጀመሪያ ደረጃ እኔ አሁን ዝሮ አንተ አሁን ልጠይቅህ የምፈልገው ጥያቄ ከፈለግ ነጋድሳም ይከፍታል እና ኬም እየገቡ ነው እነ ማማዬም እየከፈቱ ነው። እነሱ ጋር ሄዳችሁ መጠየቅ ትችላላችሁ። እዚህ ስትመጡ ግን የእናንተ ዲያብሎሳዊ የሆነ ትምህርታችሁን ሳታፍሩ ሳትሸማቀቁ መናገር ነው ያለባችሁ። የጅኒ ወንድሞች አሉ የሉም? አንተ መሐመድ በመጀመሪያ ደረጃ እኔ ጠየቅኩህን እኮ አልመለስክልኝ። ኧረ በመጀመሪያ በመጨረሻ የጅኒ ቤተሰቦች የሉም? በመጀመሪያ የተጠየቀው ሌላ ነገር መጀመሪያ አንተ የተጠየቀውን ጥያቄ ስትመልስ ነው። አንተ ልትጠይቀኝ አይደለም የገባው። እኔ ቤት የከፈትኩት የአንተ ጅኒዎች የአንተ ወንድሞች መሆናቸውን ዘመዶች መሆናቸውን የሴት ብልት ውስጥ እየገቡ እንቁላል እንደምጥሉ እሱን እንድታሳየኝ ስለፈለግኩኝ ነው እንጂ እኔንማ ቤት ከፍቼ እና ጠይቀኝ ብዬ በኮንፊደንስ ቤት ከፍታለሁ። የዛኔ የፈለግከውን ትጠይቀኛለህ። አሁን ግን ይሄ መሐመድ ያመጣውን የዲያብሎስ ትምህርት ጅኒዎች እንቁላል እንደሚጥሉ የጅኒ ወንድሞች እንዳሉ አንተ ራስህ ወይ የጅኒ ልጅ ልትሆን ትችላለህ፣ አይታወቅም። ለዛ ነው አሁን ስትጠየቅ የማትመልሰው። የምንጠይቃችሁን በትክክል የማትመልሱ እናንተ ወይ ጅኒዎች ልትሆኑ ትችላላችሁ። እኛ የምንጠይቀው ሌላ፣ እናንተ የምትገቡ ሌላ። አቡ ሀይደር እንደተናገረ ከሆነ አዎ የጅኒ ወንድሞች አሉኝ ብሏል። ከኔ ጋር ሰላት ያደርጋሉ፣ ይሰግዳሉ፣ ለፈጣሪ ይንቀጠቀጣሉ፣ ይሰግዳሉ ብሏል። መጽሐፍ ቅዱስ ግን ከእግዚአብሔር ጋር የተጣሉ ናቸው። እርኩሳን መናፍስቶች ከእግዚአብሔር ጋር ህብረት የላቸው። እነዚህ የሙስሊም ጅኒዎች ግን ከአቡ ሀይደር ጋር መስጂድ ሄዶ እጃቸውን እያወራጩ ሰላት ያደርጋሉ። በጌታ በኢየሱስ እንግዲህ አባታቸው ማን እንደሆነ ቅድም ካሌብ እንደተናገረው ነው። አባታቸው ነፍሰ ገዳይ ነው፣ ሐሰተኛ ነው፣ ዲያብሎስ ነው አሉኝ ብሏል እሱ በአደባባይ። ለምንድን ነው የምትፈሩ? አትፈሩ፣ አትሸማቀቁ። ኧረ በጌታ በኢየሱስ እንዴ! ቃል ሰላም ብያለሁ። ካሌቦ ሰላም ብያለሁ። ሰላም ብያችኋለሁ። እንዴት ነህ? እኔ ሰላም ብያለሁ ሁላችሁም። ቡራ፣ ካሌብ፣ ሮሃማ ሁላችሁም እዚህ ላይ ያላችሁም ከታች ያላችሁ አንዳንድ ነገር ነበረና ካሌቡ ትቀጥላለህ። አንድ ሁለት ነጥብ ላስቀምጥና ምንድነው ጅኒ የሚባለው አጉል እምነት ነው። ኖ ሳይንቲፊክ የሆነ ፕሩፍ የለም፣ ምንም የሆነ ኢምፔሪካል ኤቪደንስ የለም እና ሼፕ ሽፍቲንግ ክሬቸርስ ናቸው ይላሉ። ይሄ የቆየ ይሄ የአረብ ሚቶሎጂ ነው አዶፕትድ የሆኑ በእስላም ላይ ማለት ነው። እና ምንም ኢምፔሪካል ኤቪደንስ ዜር ኢዝ ኖ ኢምፔሪካል ኤቪደንስ ፎር ኢንቪዚብል ዊች ኢዝ ኢንቪዚብል ለሆነ ነገር ኢምፔሪካል የሆነ ኤቪደንስ አታቀርብም። ሲቀጥል ሼፕ ሽፍቲንግ ክሬቸርስ ናቸው ብለው ይናገራሉ። ይሄ የአረብ የድሮ ፕሪ ኢስላሚክ በፊት ከእስላሚክ እስልምና እምነት ከመጀመሩ በፊት የነበረ የአረብ ሜቶሎጂ ነው፣ አዶፕትድ የተደረገ ነው እስላም ውስጥ። ግን ቁራኒክ ፕሩፍ ደግሞ ስናይ ምን አለ ኮንፊርም የሚያደርግልን አዝ ሪል ቢንግስ ናቸው።
ዌልቢንግ ማለት የተፈጠሩ ትክክለኛ ነገር ናቸው ብሎ ይናገራል። which is 55ኛው ሱራ ላይ 15ኛው አያ ላይ ሄዳችሁ በደንብ ስታዩ ማለት ነው። አራህማን የሚባለው ሱራ ላይ ሄዳችሁ በደንብ ስታዩ ክሬትድ የተደረጉ ናቸው ብሎ ኮንፊርም ያደርጋል። ፍሮም ስሞክለስ ፋየር ወይም ደግሞ እሳት ከሌለው ጭስ የሌለው እሳት ፍጥረታት ናቸው ብሎ ይናገራል ማለት ነው። ሶ ይህንን ካልኳችሁ ብዙ ጊዜ ሳይንቲፊክም ወይም ደግሞ ቁራኒክም ካየን ሁለቱንም ካነጻጸርን በኋላ ሰው ጂኒ ኤግዚስት ያደርጋል የሚሉ ከሆነ ዋይ ዶንት ዊ ሲ ዘም ለምንድን ነው የማናያቸው? እንደዚህ ነው እነሱ የሚሉት ዘይ ሊቭ አሞንግ አስ ነው የሚሉት በመካከላችን ይኖራሉ ብሎ ነው የሚናገሩት። እና ዋይ ዶንት ዜይ አፒር ኦፕንሊ ለምንድን ነው ክሊር የሆነ ቪዲዮ ኤቪደንስ የለንም ስለመኖራቸው ማለት ነው። which is ሌላ ዳውት የሚፈጥር ነገር ነው ማለት ነው። ሶ ኤኒሃው ክሬት ይሄ ሼፑን የሚቀያየር ሼፕ ሽፍቲንግ ክሬቸር ብለው ነው እነሱ የሚይዙት። እና ጂን የሚባለው ብሊቭ ወይም ደግሞ እሱ የሆነ ፎር ሜንታል ኢልነስ ኤክስኪውዝ ነው ብዬ ነው እኔ የምቀበለው። ቢካዝ ፖዚስት የተደረገ ሰው በሳይንቲፊክ ወይ ፕሩቭ ያልተደረገ ነገር ኤግዚስት ያደርጋል ብሎ በእስላም ውስጥ መናገር አንቲ ሳይንስ ነው የሚሆነው እና ሌላ ታሪክ ውስጥ ያስገባል። ኤኒሃው የሆነ ጊዜ ላይ ነቢዩ መሐመድ ራሱ ኢቭን ኢንተራክት አድርገዋሉ ከጂኒ ጋር። ሳሂህ አልቡካሪ ላይ ያለኝ ሙሉ ከጂኒ ጋር አውርተዋሉ። በጣም ተናፍቀው አውርተዋሉ እና ይሄ ነገር የእናንተ የእሳቸው መገለጥስ ከጂኒ ነው የማንልበት ምን አይነት ወይ ነው ያለን? ቢካዝ ሳሂህ ሙስሊም ላይ እና ሳሂህ አልቡካሪ ዘግበው አስቀምጦታል በትክክል ከጂኒ ጋር ኢንተራክት እንደሚያደርጉና አውጥተን ሀዲሱን በደንብ ማውራትም ማየትም እንችላለን። እና ሞር እነዚህ ጂኒዎችን አዶፕት የማድረግ ነገሩ ሜቢ ሴታኒክ የሆነ ኤክስፒሪየንስ ለማድረግ ወይም ሴታኒክ የሆነ ሙቭመንት ለመፍጠር ይመስለኛል። ቢካዝ ጂኒዎች ላይ ከቨር ማድረግ ጋኔን ናቸው እና እነዚህ ጋኔኖች ደግሞ አያምኑም፣ መቼም ሊያምኑ አይችሉም። ከእግዚአብሔር ጋር አንደኛው ከገነት ተጣልተው የወጣበትም አንዱ ሰይጣን ምንድን ነው ራሱን እንደ እግዚአብሔር መቁጠር ፈልጎ ነው። ልክ እንደ ፈጣሪ ማየት ፈልጎ ሳለ ነው ተጣልቶ ወይም ደግሞ ተባሮ የወጣው። ይሄ ተባሮ የወጣ አምላክ አምላክ ነኝ ብሎ ራሱን የሰየመ በፊት መልአክ እንደነበር ሳጥናኤል እናውቃለን። እንደም ቢፎር ራሱን ጋዳ መቁጠር ሲፈልግ ነው ያወጡት አይሆኑም ተብሎና ኢቨን የተባረረው ይቅርታ የጠየቀበት ቦታ ካለና የተመለሰበት ኤቪደንስ ካላቸው ኖት ፍሮም ቁርአን ፍሮም የቀደመው መጽሐፍ ካለ ጋኔኖች ይቅርታ ጠይቀው ኦልሬዲ ገብተው ሰላት እያደረጉ ነው የሚል ካለ ይምጣልን። ይቅርታ የተደረገበት ምዕራፍ ካለ ኖት ፍሮም ደ ቁርአን አውት ኦፍ ቁርአን የሆነ ሶርስ ካላቸው ያቅርቡልን። የለም አያመጡላችሁ፣ ኤቪደንስ የለም። እና ጂኒዎች ደግሞ ሳውንድ የሚሆኑት ላይክ ዲመንስ ነው፣ ጎስት ጂኒስ ላይክ ሜዝ ነው። እና የፓጋን አይዲያ ነው የቀደመው የእስላም አዶፕት አድርጎ ያለውና ይህንን ነገር እስላም ደግሞ ይህንን ሪፎርም አድርጎታል ማለት ነው። ፕሪ ኢስላሚክ አረብስ ወርሺፕ ጂን ይላል። አይታችሁ ከሆነ ቁርአን 6ኛው ቁርአን ላይ አውጥቼ የላችሁ በደንብ ላሳያችሁ ብሎ ጂኒዎችን ወርሺፕ ያደርጉ ነበር። 6ኛው አያ ላይ which is አላናም ላይ አለ 100 ላይ 100 ላይ ሄጄ ላውጣላችሁና ላንብብላችሁ ብሎ ምቺን በጣም ይጠቅማችኋል አዝ ኤቪደንስ ቢካዝ ይኸውልህ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ። ወንዶች ልጆችና ሴት ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው ይልና ይናገራል። ሪፎርም አድርጎታል ማለት ነው። እስላም ደግሞ ኮሬክት አድርጎ ይህን ብሊፍ ክላሪፋይ አድርጎ ጂን አር ክሬተርስ ኖት ጎድ ብሎ ተናገረ። ቢፎር እስላም ከመጀመሩ በፊት ፕሪ ኢስላሚክ አረብ ደግሞ ወርሺፕ ያደርጉት ነበር ይህን ጂኒ ብሎ ራሱ ቁርአኑ ይናገራል። እና ቢግ ሚስቴክ ነው የሚሆነው ማለት ነው። ራሱን ኮንትራዲክት የሚያደርግ መጽሐፍ ይዘው ታዲያ ወንድምና እህት አለኝ ቢሉ አይገርምም ለማለት ነው። ሌሎቻችሁ ሂዱበት። አመሰግናለሁ።
አንዳችሁ መቀጠል ትችላላችሁ። ቃል ኦኬ ይሰማ ነበር አይደል? እሰማለሁ ያወራሁት። ተሰምታል። ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ሆስት እስኪ አንድ ያሰልቀኝ የሆነ ሀዲስ ልክፈትና እስኪ እናንተ እንዴት አያችሁት? ከዚህም በፊት ሳምባችሁት ከሆነ እኔ እንደ ራሴ እንደፈታሁት ነው። እናንተ እንድታስረዱ ስለፈለግኩ ኦኬ አንድ አይዲያ ጨምሬ በዛው ያለሽ ቁርአን 37ኛው አያ ላይ ሂዱና አንድ ጊዜ ሁላችሁም 37ኛው ሱራ ላይ ሄዳችሁ አሳፋት ላይ አያ ስንተኛው ነው እየረሳሁ ነው ነገር ስድስተኛውና ከስድስት ጀምሮ እስከ 10 በደንብ አንብቡ። ከስድስት ጀምሮ እስከ 10 ስለ ጂኒዎች በደንብ ማወቅ ከፈለጋችሁ እዛ ላይ ሂዱ። ምንድን ነው የሚለው? ጂኒዎች መላእክትን ያዳምጣሉ የሚል ኮንሰፕት አለ እዚህ ቁርአን ስፔሲፊክሊ 37ኛው ሱራ ከ6 እስከ 10 ጀምሮ ከስድስተኛው አያ እስከ 10ኛው አያ ድረስ በደንብ ብታዩት ጂኒዎች መላእክትን ያዳምጣሉ ይላል። ዴን መላእክትን የሚያዳምጡ ከሆነ እነሱም ጠንቋዮች ሊጠቀሙባቸው አይችሉም ይሲ እና ኮከብ ቆጠራ ስለምን ሐራም ሆነ? ይሄው ኮንትራዲክት የሚያደርግ ነገር ነው። ጂኒዎች መላእክትን ያዳምጣሉ ይላል። ይሄ ኮንሰፕት which is ridiculous የሆነ ቡክ ነው ይሄ ቁርአን የሚባለው ነገር። እኔው ሶሪ ጋይስ ይሄንን እንድጨምርበት ብዬ ነው። እናመሰግናለን። ቃሌ እህታችን ምንድን ነው የምታሳየውን ነገር አሳየን። ኦኬ ቆይ እስኪ ይታያል። እኔ በራሴ ስለፈታሁት ነው እና ከሆነ ነገር ጋር ስላገናኘሁት ነው። ይህን ሀዲስ እናንተ እንዴት ታዩታላችሁ? ሪያድ አሳሊድ ከክርስቶስ ስቅለት ጋር ነው አንብቤዋለሁ። ያ እኔም እንደዛ ነው እንትን ያደረግኩትና ከእናንተ እንትን ለማለት ፈልጌ ነው። ቢኮዝ ወደ መጨረሻ ፓርት ምን ጋር ነው? እስኪ ቃል እንትን በለውና እናንተ እንዴት ታዩታላችሁ? የለም ስለሚሉ ኦኬ ይሄ ብቻ አይደለም። ሳሂህ ሙስሊም ላይም ሳሂህ ቡኻሪ ላይም በደንብ ተዘግቦ ነው ያለ ነገር ነው። ላስት ታይም ሄደንበታል። ክርስቶስ አልሞተም አልተሰቀለም ብለው ለሚያወሩት ጋር ብዙ ኪታቦች 1-4 ኪታብ አድርጌ ይህንንም ሀዲስ ከዚህ ሌላ ሳሂህ ላይ ያሉትን ሳሂህ ቡኻሪም ሳሂህ ሙስሊም ላይም ያለውን አያይዤ ተናግሬያለሁ። አይ ሆፕ ብሩክም ነበርክ ይህንም ነበረ። ይሄ መረጃ አውጥቼዋለሁኝ። ከክርስቶስ ስቅለት ጋር የተገናኘ ነው። ይህንን የሚል ማን ነው ብሎ ቢጠይቀው ጥሩ ነው ብዬ ጠይቄያለሁኝ። ቢካዝ ነቢዩን እየጠየቃቸው የነበረው ግለሰብ ማን ነው ብሎ አልጠየቃቸውም። እዚህ ሀዲስ ላይ አልተዘገበም። ማን ነው ብሎ ቢጠይቃቸው ከታች ይመልሱት ነበር። አልተጠየቁም። ቢጠየቁ ኢየሱስ አልመሲህ ነው ብለው ይናገራሉ፣ ግን አልተናገሩም፣ አልተጠየቁም። እንዴን ማን ነው የሚሆነው ማለት ነው? በቀጥታ ወረቃ የነገራቸውን ታሪክ በጠቅላላ ያውቁታል። ነቢዩ መሐመድ እውነቱን ያውቃል። ክርስቶስ መጥቷል። እግዚአብሔር ኢንካርኔት ሆኖ መጥቷል። ጋድ ኢንካርኔት ሆኗል። በማን? በጂሰስ ክራይስት። ወልድ እግዚአብሔር እንደሆነ ልባቸው በደንብ ያውቋል። መሐመድ በደንብ ያውቃል። አሁንም ነገም ዛሬም ደጋግሜ ልንገራችሁ፣ ለራሱ ፖለቲካል አጀንዳ ነው ይህን ሪሊጅን ክሬት ያደረገው። ምንም አይነት ሌላ መስፈርት ወይም ሌላ ነገር የለም። እነሱም ይህንን ፎሎ አፕ ይህንን ሜይዝ ተከትለው ነው ገደል እየገቡ ያሉት። ግልጹን ልንገራችሁ፣ 4 ሀዲስ አመጣለሁ። ከዚህ ሌላ 5 ኪታብ ላመጣልሽ እችላለሁ። ኢቭን ሪል መረጃ ከፈለሽ ክርስቶስ እንደተሰቀለ የራሳቸው ኢብን አባስ የሚባል የራሳቸው ከአንደበታቸው ወስዶ የሚናገር ወይም ደግሞ የጻፍ የሚጽፍ ኢብን አባስ የሚባል የራሳቸው ሱሐባ ራሱ ቀጥታ ቃል በቃል ክርስቶስ ሞቶ ለ3 ቀን ሞቶ እንደተነሳ የሚናገር ኪታብ አለኝ። የክርስቶስ ሐዋርያዎቹ ወይም ደግሞ ደቀ መዛሙርቶቹም የሁሉንም አሟሟት ኪታብ ላይ ተዘግቦ ያለ፣ ጴጥሮስ በኤክስ ክሮስ ላይ እንደተሰቀለ፣ እነዛም ስቲቨንም በድንጋይ ተወግሮ እንደተገደለ
ኤቭሪቲንግ የሚናገር ኪታብ በእጅ ላይ አለ። ስለዚህ ይህንን ኪታቦችን አውጥተን ባለፈው ላስት ታይም እያወራን ነበር። እነሱ ግን ይህንን በተአምር አያውቁትም። እነዚህን ኪታቦች አያውቁትም። የሆነ ገደል ይሄ ብቻ አይደለም፣ ብዙ ሀዲስ አለ ክርስቶስ እንደተሰቀለ የሚያሳይ ማለት ነው። ሰው በዚህ አንግል ከሄድ ደግሞ እስልምና ገደል ገባ። ቢኮዝ መሐመድ ነው አልተሰቀለም ብሎ እንትን ሲሰብክ የነበረው ሲያስተምር የነበረው። ይሄን እንትን ካለ ደግሞ ይሄ መረጃዎች ከወጡ ደግሞ እስልምና የሚባል ነገር የለም፣ ጉድጓድ ገባችሁ ማለት ነው በዚህ በሀዲሶቻችሁ ምክንያት። እና ስፔሻሊ በኢትዮጵያ ያሉት ሙስሊሞች ምንም የሚያውቁ አይመስለኝም። ከዚህ በፊት እኮ ዲስከስ አድርገንበታል፣ ጨርሰናል ይህን ጉዳይ። ዛሬ ስለ ጂኒዎች ነው ቤቱ ቶፒክ ያስቀመጠው። ጂኒዎች ባይዞይ በተርጎም አይደለም የሚቀሩትን ቅራት ራሱ ላይክ ቁርአኑ ራሱ ምንም ነገር አያውቁ፣ ትርጉሙን ምንም አያውቁ። ስለዚህ ዝም ብሎ ድንጋይ ላይ ውሃ ማፍሰስ ነው የነሱም ህይወት መልሶ መላልሰው እና ዊርድ የሆነ እምነት ነው ያላቸው። ምንም ነገር ይሄ የፓጋን ሲስተም የነበረው ነው ራሱን ሪፎርም አድርጎ ለፖለቲካል ሙቭመንት የተፈጠረ ሃይማኖት ነው። ሌላ ነገር ምንም የለውም። በጂኒዎች ላይ በደንብ ፎከስ አድርገን እንደውም ብናወራ በጣም ደስ ይለኛል። አይ ቃል እዚህ ካላችሁት ላይ ለመጨመር ያክል እንትን እንደተጠመቀም እንትን ላይ አለ፣ ጠበሪ ላይም አለ። ጠበሪ ቮሊዩም 4 ፔጅ 111 ላይ በዮሐንስ እንደተጠመቀ ከዛ ዮሐንስን ከእንትኑ ወደ ሐዋርያቶቹ እንደላከው ምናምን ከነሱ ሃይማኖት ላይ ራሱ ይዘግባል። ይሄን እንትን ብላችሁ ታውቃላችሁ? ከዚህ በፊትም ሌላው ቤትም አንስቼው አውቃለሁ፣ ግን እንትን አላሉትም ማለት እንደዚህ በግልጽ የሄደበት የለም። በደንብ ተሄዶበት ያውቃል። ይቅርታ ሰምቼ ስለማላውቅ ነው። ያ ሄደንበታል፣ በደንብ ተሄዶበታል። ቆይ ዶክመንቱን ላውጣ። አብርሃም እንደውም አለ ውሸታም እንደውም ከምባል ዶክመንቶችን አውጥተን ማየት እንችላለን። ክርስቶስን እንደተሰቀለ የእሱን ደቀ መዛሙርቶችም አብርሃም ከታች አለ መሰለኝ እና ግባ የሚናገር ዶክመንት በእጄ ላይ ያለ ኢቨን ቁርጡቢም ጠበሪም ኢቨን ከቲርም ዘግቦታል። አረብኛው አለኝ ሞር እኔ በአረብኛው የምጠቀመው እሱ ማየት ይቻላል። ያልከውም ጠበሪ ላይም ያለው አለ ተፍሲሩ ላይ ባይዞ እነሱ ምንም ነገር ይሄንን ነገር አክኖሎጂ አድርጉልህም አክኖሎጂ አድርገው ሙቭ ቢያደርጉ which is አንድ ነገር ግን ምንም ነገር እንትን አይሉም፣ አክኖሎጂ አያደርጉትም። ይሄ የተሳሳተ ነው ራሴ የጻፍከው ነው የሚሉት፣ ሌላ ነገር ምንም ነገር የለምና መዳረቅ ነው መልሶ መላልሶ ከነሱ ጋር። ግን መሰረታችን ነው ይላሉ። አራቱ መጽሐፍቶች አይደል መሰረታቸው የነሱ። ምንድነው ጥያቄ? ምንድነው ጥያቄ? ባይዘው ወይ ማለት ነው ከሞት የመነሳት አንድ እድል ቢሰጠው እሱ ራሱ ደንግጦ ይሞታል ተመልሶ። እንደዚህ እዚህ ያክል በዝቷል እንዴ እኔ እኮ እዚህ ደርሳል ብዬ አልጠበኩም ብሎ በዛው ነው የሚሞተው። የመነሳት እድል ቢሰጠው እሱ ራሱ እንዴ ይሄ ሁሉ በዛችሁ ብሎ ሐዲስና ቁርአኑን አይቀበሉም። በራሱ ይደነግጣል። ድርጊቱ በጣም ያስደነግጧል። በራሱ ተመልሶ የምር የዚህ ሚሊዮን ህዝብ መጥፋት እንደው የእውነት የነፍስ ክፍያ ማለቴ የኃጢአቱ ክፍያ ብቻ ምን እንደሚሆን ስታስቡት ሁላችንም መጽሐፍ ያነን፣ ግን የዚህ ሁሉ መጥፋት የዚህ ሁሉ ነፍስ መጥፋት እሱ መሆኑን ስታስቡ በጣም ከባድ ነው የእውነት።
የድሮ ሰው እሺ ምናልባት ላያነብ ይችላል። አሁን ደግሞ የመጠቀም እድል አለን፣ የማንበብ እድል አለን። አሁን ላይ ማንም ማየብ ሰው የለም። ኦኬ ኦኬ፣ እየተደማመጠን አንድ ጊዜ ቃል ቃል ሂድበት ቃል ኦኬ። አብርሃም አለ አብርሃም አለ። ማይክን አንሳ። አለሁ። እንዴት ነህ? እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ እናንተ? እግዚአብሔር ይመስገን። አንድ እቺን ፓርት ታነብልናለህ ምን እንደሚል? ያው በዛውም አንድ ላይ ፍቺውን ትሰጣችኋለህ። ይታያል አይደል? የታችኛውን ከ55 በታች ከዚሁ ጀምረህ ኦኬ ይቻላል ወይ ደግሞ ይሄኛው ከዚህ ጀምረህ ቀረብ አድርግልኝ ትንሽ። اختلف المشرفين في قول النبي በደንብ አይታየኝም። ትንሽ ብጅ ይላል። አሁንስ ይሄኛ እንዴ ለምን እኔ አላወጣሁም? አትነግረኝም? የለም አታገኘውም። ልክላለሁ ወይ በውስጥ? ኦኬ ኦኬ አስፈላጊ ነው በጣም። ያ ልክላለሁ፣ ችግር የለውም። እኔው ኢብን ከቲር ላይም ኢብን ከቲር ራሱ ፈስሮታል እና በዚህኛው ኢብን ከቲር ላይ አላህ 3 ቀን እንዲሞት አድርጎ እንዳስነሳው እንዳደረገው የሚናገር ነው። አሁን ሼድ ያደረኩበት እቺ ማርክ ያደረኩበት ፓርት እንዳለ የሚናገረው ማለት ነው። እኔው በዛ ላይ በደንብ አሁን መመላለስ አያስፈልግም። ግን ጂኒዎች ላይ በቤቱ ቶፒክ እንሂድ ከተባለ በጂኒዎች ላይ በደንብ የምንሄድ ጂኒዎች መላእክት የሚያወሩትን ይሰማል እና እሱ ላይ ፎከስ እናድርግና እናውራ። ሙስሊሞች ካላቸው አንድ ቁጥር ጻፉና የመላእክትን ንግግር ለምን ይሰማል ጂኒ? እንዴት ነው መስማት ብቃቱ? እንደዛ ከሆነ ሰማይ ቤት የሚነገረውን በጠቅላላ ይሰማል። ይመጣና ምን ያደርግልናል ማለት ነው? ስለ ጂኒ በተለይ ስለ ጂኒ ስታወራላቸው ለሙስሊሞች ይሄ ነገር አንዴ ልዝጋው። ቆይ ስለ ጂኒ ስታወራላቸው አብዛኛው ጊዜ የሚያነሱት አያ አላቸው ቁርአን ላይ። እሱንም ምንድነው የሚለው? ኢና ኸለቅና ጂነ ወልኢንሰ ኢላ ሊያዕቡዱን የሚለውን ነው። ጂንና የሰውን ልጅ የፈጠርነው እግዚአብሔርን እንዲያመልክ ነው ብለው ሲሰይሙት ነው። ሰይጣንም እኮ እግዚአብሔር እንዲያመልክ ነው የተፈጠረው። እኔ የእውነቴን ነው። አንዳንዴ ለምን አያስተውሉም? ሰይጣንም ራሱ የመላእክታን አለቃ እንደነበረና በቁርአናቸው ነው፣ በእኛ መጽሐፍ ብቻ አይደለም፣ በቁርአናችሁ ውስጥ ራሱ ሰይጣን የመላእክታን አለቃ እንደነበረና አባ ወይስተክበር በቁርአን ምንድነው የሚለው? ለአደም ስገድለት በተባለ ጊዜ እኔ ከእሳት ተፈጥሬ ያለው እንዴት ከጭቃ ለተፈጠረ ሰው እሰግዳለሁ ብሎ አለ። እግዚአብሔርን ተቃወመ። ሰይጣን በተቃወመባት ሰዓት ሰይጣን ሆነ፣ ተረገመ፣ ወደ ታች ተጣለ ይላል የነሱ ክታብ ማለት ነው። እሺ እናንተ ጂኒም መልካም ነው ብላችሁ የምታስቡ ከሆነ እኛ ጂኒ የሰይጣን አሽከሮች እንደሆኑ ነው የምናውቀው። የሰይጣን አሽከሮች አብሮት የተረገሙ መናፍስት ናቸው። ጂኒ ባጭሩ ሌላ ትርጉም የላቸውም። እና በአረበኛ ራሱ ዲክሽነሪ ላይ ስታስቀምጠው አሁን ጂኒ ብለህ ስትጽፍ ትራንስሌት ላይ የሚሰጥህ የሰይጣን መናፍስት ብሎ ነው የሚሰጥህ። ሌላ ምንም አይነት ትርጉም አይሰጣቸውም። የሰይጣን አሽከሮች ብሎ ያስቀምጣቸዋል ወደ አማርኛ ስተረጉመው ማለት ነው። የሰይጣን አሽከር ምን ማለት ነው? ከሰይጣን ጋር ተስማምተው አብረው የተቃወሙ ሰዎች፣ የተቃወሙ መላእክታን ናቸው አብረውት የተወረወሩት ወደ ጥልቁ ማለት ነው ባጭሩ። ስለዚህ እችን አያ ብቻ ይዘው ሰይጣንና ጂኒዎች እግዚአብሔርን ሊያመልኩ ነው የተፈጠሩት። አዎ ዓላማው እግዚአብሔርን ሊያመልኩ ነው የተፈጠሩት። በሁሉም መጽሐፍት ይሄንን አለ እኮ። ግን አባ ወኢስተክበር ከተባለ በኋላ እግዚአብሔርን እምቢ ብሎ አላመልክህም ወይም ደግሞ የእግዚአብሔርን ትእዛዝ አልቀበልም ካለ በኋላ ከተረገመ በኋላ አብረውት የተረገሙ የራሱ መናፍስት አሉ። አብረውት የተረገሙ አብረውት ወደ ጥልቁ የተወረወሩ አሽከሮች አሉ። እነሱ አሁንም
አሁንም መልካም ጅኒና ጥሩ ጅኒና ሰይጣናዊ ጅኒ የሚባሉ ብለው ይለዩዋቸዋል። ደግሞ ይገርማቸዋል። በእውነት በእስልምና አስተምሮ ውስጥ በጣም የሚደንቅ ነገር ነው። እችን አያ ብቻ ይዘህ ጅኒ መልካም ነው ማለት አትችልም በአንድ አያ። ምክንያቱም ሰይጣን የተፈጠረውም ራሱ እግዚአብሔርን እንዲያመልክ ነው። የመላእክታን አለቃ እንደሆነ እናያለን። አሽከሮቹም እንደዛው መላእክት እንደነበሩ እናውቃለን። ታዲያ ለምን ተረገሙ? ከተረገሙ በኋላ እንዴት መልካም ሊሆኑ ይችላሉ? እንዴት ለሰው ልጅ ጥሩ ሊሆኑ ይችላሉ? እግዚአብሔርን ለማምለክ የተፈጠረን አካል፣ እግዚአብሔርን ለማምለክ የተፈጠረን ፍጡር ወይም መልአክ እምቢ ብሎ የእግዚአብሔርን ትእዛዝ ከጣሰ በኋላ እንዴት ለሰው ልጅ መልካም ይሆናል? እንዴት መልካም ጅኒ ነው? እንዴት ጅኒ እግዚአብሔርን ያመልካል ትላላችሁ እስከዛሬ ድረስ? የእውነቴን ነው። እኔ ይህን ጥያቄ ለሙስሊሞች አሉኝ። አስተውሉ ሙስሊሞች፣ እዚህ ጋር ጅኒ 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 ሲሉ የእውነት የጅኒ አምልኮ ከሆነ የጅኒ ሃይማኖት ከሆነ ሃይማኖቶቹ በዚህ እናምናለን እኛም። እኔ እርግጠኛ ነኝ እዚህ ያሉት ክርስቲያኖች ሃይማኖታችሁ የሴክስ እና የጅኒ ብቻ ነው እንጂ ታፕታፕ አድርጉት። እዚህ ጋር እንትን ሪፖርት እያደረጉ ነው። አብርሃም አንድ የሆነ ጥያቄ ልጠይቅህ። እናንተ እኮ እንደምናውቃችሁ ከሆነ ማለት ነው በቃ ጂኒ ትለኛለህ። አይኤስ እኮ አይሲሲ የእናንተ ሃይማኖት ተከታይ ህዝብ ነበረ እና እናንተ ሳከር ክርስቲያን ነው። አብርሃም ኤክስ ሙስሊም ነው እና እንድታውቀው ነው በዛው እና በጂኒዎች ላይ እያወራ ነው። ያ እንደገባ መስሎኝ ነበር እና እስልምናን እያጸደክ ምናምን ነገር መስሎኝ ነበረ። አይደለም ሎክ እያደረገ ነበር አስተምሮታቸውን እየገለጽኩ ነው። ኦኬ ክርስቲያን ነው ለካ። እኔ እሱ መስሎኝ እያዳመጥኩ ጀዊሽ ነው። አብርሃም ጀዊሽ ነው። ሳከር ጁዊሽ ነው። በመሰረታችን ላይ አንዳንድ ሙስሊሞች አሁን እየተቀየሩ ነው። አስተምሮታቸውን እያዩ እዚህ ጋር በምታደርጉት አስተዋጽኦ በምታደርጉት አንዳንድ እውቀት እየተቃወሙ ይመስሉና ውስጣቸው ጥያቄ እየፈጠረባቸው ነው። ይህን ታውቃለህ? ግን ቃል ብዙ ሙስሊሞች እዚህ የምታደርጉት አስተዋጽኦ በሙሉ እዚህ ጋር የምትገልጹት ቃላቶች በሙሉ ለአይምሯቸው ጥያቄ እየሆነ ነው በየቤታቸው። እንዲህ ይሄ ከሆነ ለምን በቃ ይጠይቃሉ። ቢያንስ ሌላ ሰው መጠየቅ ቢያፍሩ እንኳን ሙስሊም ነኝ እያለ ግን ውስጡ ጥያቄ ተፈጥሮበታል። እንዲህ ነው ነገ ወደ ክርስትና የሚመጣው። አያችሁ፣ ክርስትናን እኛ ራሱ ወደ ክርስትና ሰው ጥሪ እያደረግን ነው። ወንጌላችን እየሰበክን ነው። ባጭሩ የእነሱን ሐሰተኛ ነገር በገለጽን ቁጥር የእነሱን ሐሰተኛ ጅን የሆነ ጅኒ ጃን ከሆነ በገለጽናቸው ቁጥር ለእነሱ እየበራላቸው ይመጣል። እውነቱን መንገዱን እየለዩት ይመጣል ወደኛ። በቃ ሃይማኖታቸው ላይ ችግር እንዳለ እየገባቸው ነው አሁን የኢትዮጵያ ሙስሊሞች። ለምን መጀመሪያም አያውቁትማ፣ ቋንቋቸውም አይደለም፣ አልተረዱትም፣ በደንብ አላጠኑትም። ያጠኑት ሰዎችም ደግሞ አውቀው በቃ እዛው ላይ ተዘፍቀዋል። እዛው መንፈስ ላይ አንዳንዴ እኮ የዋሻው ውሸት ራስህ እኮ አምነው በዛው ትቀጥልበታለህ። እንደዛ ሆኖባቸዋል። ያወቁትም ራሱ አምኖት በዛው ቀጥለውበታል። በጥቅም በምን ተሸውደው በቃ እዛው ተዘፍቀው ቀርተዋል እዛው ላይ። ስለዚህ ክፉ መንፈስ ማያደርገው ነገር የለም። አሁንም ቀጥሉበት፣ ከጎናችሁ ነን። የምናደርገውን ነገር እናደርጋለን፣ እናሳያችኋለን። እናንተ ብቻ ተገቢውን ጥያቄ ጠይቁ፣ በስነስርዓት ጠይቁ። ሙስሊም ካላችሁ አሁንም ግቡ፣ ዝግጁ ነን መልስ ለመመለስ። ግን የቤቱን ስነስርዓት አክብራችሁ ሳትሳደቡ የራሳችሁንም ክብር አስጠብቃችሁ የእኛንም ክብር ጠብቃችሁ ግቡ። ጥያቄ ካላችሁ አስገቡ ሙስሊሞች። እኔም በሆንም እወርዳለሁ፣ ችግር የለብኝም። ችግር የለውም። አብርሃም እናመሰግናለን።